ኤልያስ አሁን የተጓዝን ያለ ነው። አባ ሊባኖስም ገብቷል። አባ ሊባኖስም አሉ። ታህሳስ 3 ወይ ደግሞ ጥር 3 ነው። ታህሳስ 3 በዓል እና አቡነ ዜና ማርቆስ ናቸው። ይሄ ወንድሜ ሙሴ ይባላል። በጣም ጥሩ እንግዳ ተቀባይ ነው። አብረን የተጓዘን አጋጣሚ ሆነ እንግዲህ ኤልያስ ነብይ ድንቅ ነው እኮ ከልደቱ ጀምሮ ታሪኩ ስንክሳር ላይ እንዴት ሆኖ እንደተጸነሰ ትንሽ ናት ቤተክርስቲያን ነው። ግን አሁን መሰረት የተጣለበት ቦታ ቆይ እናያለን። በጣም ትልቅ ቤተክርስቲያን ነው የታጠረ። ኤልያስ ነብይ የምታሳዝን ቤተክርስቲያን ናት። የምታሳዝን ቤተክርስቲያን ናት አልክ። ነብዩ ኤልያስ እና አባ ሊባኖስ ቤተክርስቲያን ናት። ይሄ ደግሞ የተማሪዎች ግቢ ውስጥ ነው የሚታይ ጉድ። ከዚህ ግቢው የተማሪዎች ነው። በዚህ ውስጥ አለ። ይሄ ደግሞ ቤቱ የአብነት ተማሪዎች ቦታ ነው። ይሄ ደሴ ወደ ሰኞ ገበያ ሄዶ ቅዱስ ነብዩ ኤልያስ የሰንበት ተማሪዎች ወይ ደግሞ አብነት ተማሪዎች ቦታ ነው። ይሄ ተመልከቱት እንግዲህ ሆነች ተመልከቱት። እዚህ ጫካ ውስጥ የሚማር ምን አይነት መታደል ነው! ምን አይነት መባረክ ነው! ይሄ ቦታ ላይ መጥቶ መባረክ በጣም ደስ ይላል። ደሴ ከተማ ነብዩ ኤልያስ እና አባ ሊባኖስ የሚባል ቤተክርስቲያን ነውና እዚህ የአብነት ተማሪዎች ናቸው። ተመልከቱት ጫካ ውስጥ እንግዲህ ይህንን የሚኖሩት ተመልከቱ። የመላእክት ኑሮ የሚኖሩት ቦታ ላይ አይመለከቱት እንግዲህ ምን ትምህርት ቤታቸው ከዛ ጋር ስለምንመለስ አይተናል።
ይህን ማንረዳቸው መጥተን ይህን መሰለ አብነት ተማሪ በየጫካው ተቀምጠው ብንረዳቸው በጣም የተሻለ ነገር ነው። በእውነት የኢትዮጵያ ሕዝበ ክርስቲያን ተመልከቱ። ከዚህ ሊቃውንት የሚፈለፈለው እንግዲህ እንዲህ ያለች ቦታው ተቀምጠው ነው። እኛ በቢላ ቤት ተቀምጠን ያለ ነው። እነሱ ግን ተመልከቱ ተቀምጠው ምን ያህል ነገር እንደ መላእክት ኑሮ ይኖራሉ ማለት ነው። እዚህ ቦታ ተመልከቷቸው፣ እናዩዋቸው፣ ተንባርካቸው፣ ጠይቋቸው። የአብነት ተማሪ ቤት አድራሻውን ኮሜንት ስሩ አስቀምጥላችኋለሁ። ታውታላችሁ ወደፊት። አሁን ወደሚሰራው ቤተክርስቲያን እየሄድን ያለን ነው። ቅድም እንደነገርኳችሁ አሁን ወደሚሰራበት ቦታ መሰረት የተጣለበት ቦታ ደርሰን እህት እያየነው ያለ ነው። እንግዲህ እንዴት ደስ ይላል። ቅዱስ ሚካኤል እዛ ነው የምንሄደው። አጥሩ ያ የሚታየው ማዶ ይኸው ይሄ አይደለ? ይኸው ነው አይደለ? ይኸው ወደ አቡነ አኖሪዎስ ገዳም ሄደው በዛ በኩል አድርጎ አቡነ አኖሪዎስ የተክለ ሃይማኖት እረፍታቸውም እዚሁ ነው ወሎ ውስጥ። ይህ በጣም የሚገርም ቦታ ነው። የነብዩ ኤልያስ ቦታ ነው። ይሄ አዲስ ቤተ ክርስቲያን እንዲሰራበት የተጠረገ ቦታ ነው። ሜዳው ይሄ ነው። እንግዲህ እግዚአብሔር ፈቃድ የሆነ ሰው የፈቀደለት ሰው ተፈጥሮ በጣም ደስ ይላል። ተፈጥሮ ወይራው ጽዱ በጣም የተለየ ነው። ተራራ ላይ ከብዙ ሰዎች ጋር ሆነን ረምጆች ሆነን ሄደንበት ነበር። የሚገርም 125 ጥበቃ አለው ይላሉ። የጎፍ ተራራ ይባላል። ማዶ ላይ የሚታይ ወዲያኛው ፈረንጆች ማረፊያ እንዴት ያለ ላው ላይ እንዴት ያለ ህንጻ አለ መሰለህ። እና ፈረንጆቹ ብርዱን ቅዝቃዜውን ወዱታል። ፍሪጅ አለው ምን አለው በሶላር መኪና እዛች ወገቧ ጥጓ ድረስ ይወጣል። በጣም የተለየ ነው። ከተማው እየዞረ ነው በቃ